ስለዚህ ዝሆኑን አስራ ያስቀምጠው ነገር ምንድነው? ገመዷ ነች እንዴ? በፍጹም አይደለችም። ገመዷ እኔን አስራ ታስቀምጠኛለች የሚለው ብሊፍ ወይንም ደግሞ እምነቱን ያስቀረው። እናንተም ከኮሌጅ ተመርቃችሁ ወጣችሁ ከሆነ ወይንም ደግሞ የሆነ መስራት የፈለጋችሁት ነገር ኖሮ ያንን ነገር ለምን አልሰራችሁትም ስትባሉ ምን አይነት ምክንያትን ልታስቀምጡ ነው? ወደፊት የሚቆጫችሁን ውሳኔዎች እየወሰናችሁ ነው ወይ? ሁሉም ሰው በሚሄደው አቅጣጫ ላይ የሄዳችሁ እንግዲህ ተመሳሳይ ውጤትን ከማግኘት ውጪ ምንም የተለየ ነገር አታገኙ። ስለዚህ ለምን ለየት ብላችሁ ለመውጣት አትሞክሩ? ሰው ያልሞከረውን መንገድ ለምን አትሞክሩ? ሰው ያላየውን መንገድ ለምን አትቀላቀሉ? ለምን የራሳችሁን መስመር አትፈጥሩ? አሁን እኮ ረፍዶብኛል፣ ጊዜው ሄዷል፣ ከዚህ በኋላማ ምንም አይለወጥም፣ እኔ እኮ ይህን ነገር ማድረግ አልችልም እያላችሁ የምታስቡ ከሆነ ቀጭኗን ገመድ ትይዘኛለች፣ ታስረኛለች ብላችሁ እያሰባችሁ እንደሆነ አድርጋችሁ አስቡት። ምክንያቱም እውነታው ጥርጣሬያችሁ ነው እየዋጣችሁ ያለው። የድሮ ማንነታችሁን የያዘው ጥርጣሬ አዲሱን ማንነታችሁን መያዝ የለበትም። ስለዚህ ለመለወጥና ራሳችሁን ለመቀየር ሞክሩ። ፌሊየርን ወይንም ደግሞ ውድቀትን ማየታችሁ ልትፈሩ አይገባም። ፌሊየርን ልክ እንደ ትሬኒንግ ተመልከቱት። መለማመጃ ነው፣ ፕራክቲስ ማድረጊያ። በደንብ ፌል አድርጋችሁ ከጨረሳችሁ በኋላ የተሻለ የሚባል ውጤት ላይ ትሆናላችሁ። ሌሎች ስኬታማ ሰዎች የሚታወቁበት ዋነኛው ነገር ጠዋታቸውን በማሸነፍ ነው። ጠዋቱን ያሸነፈ ማንኛውም ሰው ቀኑን የሚያሸንፍ ሰው ይሆናል። በጠዋት የምታደርጉት የመጀመሪያው ነገር የቀናችሁን ሁኔታ የሚወስንላችሁ ነገር ይሆናል። በጠዋት አላርማችሁ ሲጮህ እናንተም ደግሞ አጥፍታችሁ ተመልሳችሁ ምተኙ ከሆነ ሀሳቦቼ፣ ግቦቼ እንዳለ መቆየት መጠበቅ ይችላሉ እያላችሁ፣ ስለዚህ ገና ቀናችሁን ሳትጀምሩ ፕሮክራስቲኔት ማድረግ ጀምራችኋል። አደርገዋለሁ ያላችሁትን ነገር ቆይ በኋላ ይደርሳል እያላችሁ እያለፋችሁ ነው። ስለዚህ ጠዋታችሁን መቆጣጠር መቻል ይጠበቅባቸዋል ማለት ነው። የራሳችሁ የሚባል ሞርኒንግ ሪቹዋል ያስፈልጋቸዋል። ጠዋት የምታደርጓቸው ነገሮች ብዙ መሆን የለበትም፣ ነገር ግን ኢንቴንሽናል መሆን አለበት። አስባችሁ አቅዳችሁ የምታረጉት፣ ሆን ብላችሁ የምታረጉት ነገር መሆን አለበት። ቀናችሁን በጸሎት መጀመር የምትፈልጉ በጸሎት ጀምሩ። በጥሞና መጀመር የምትፈልጉ በጥሞና፣ ደስ የሚሉ ግጥሞችን ወይንም ደግሞ ደስ የሚሉ ነገሮችን በማንበብ ቀናችሁን መጀመር የምትፈልጉ ከሆነ ያንን ማድረግ ትችላላችሁ። ቀኔን በስፖርት ነው መጀመሪያው ካላችሁ አንዱ አማራጭ ሊሆን ይችላል። ጠዋት እንደተነሳችሁ እኔ መንፈሴን ይሞላኛል፣ ያነቃቃኛል ብላችሁ የምታስቡትን ማንኛውንም ነገር በማድረግ መጀመር ትችላላችሁ። ምናልባት ቁጭ ብላችሁ አይምሯችሁ ላይ ያለውን ነገር በመጻፍ ሊሆን ይችላል። ምንም ይሁን ብቻ እናንተ ያመናችሁበትን ነገር ጠዋት ማድረግ አትርሱ። ጥናቶች እንደሚያመለክቱት ከሆነ የጠዋት ልማዶችን መያዝ ወይም ደግሞ ሞርኒንግ ሪቹዋሎችን ማከናወን የእናንተን ኤነርጂ ሌቭል፣ ፕሮዳክቲቪቲ እና ፖዚቲቪቲ በእጅጉን የሚጨምሩ ናቸው። ስለዚህ እናንተም ነገ ጠዋት ስትነሱ አላርሙን ከማጥፋት ይልቅ ካልጋችሁ ላይ ዘላችሁ ወርዳችሁ በዓላማ ብትንቀሳቀሱ ይሻላል እላለሁ። በሶስተኛ ደረጃ ላይ አካባቢያችሁን ለእናንተ ለራሳችሁም ለስኬታችሁ ምቹ ማድረግ ይጠበቅባችኋል። በረሃ ላይ ሄዳችሁ የሆነችን ዘር ብትተክሉ ያቺ ዘር ፍሬ ስታወጣ ትመለከቷት። ምክንያቱም ትክክለኛ ቦታ ላይ አልተተከለችምና። እናንተ